እንትን ይበላል አቅም በደንብ ዙም አድርጌ በደንብ ሽቶቼን አገላብጬ እንደ ህፃን ልጅ አገላብጬ እንደሚታረስ ህፃን ልጅ አገላብጬ ምር የሚባለው አራስ ነው የሚባለው እንደነሱ አገላብጬ ሽቶዬን አሳያቸዋለሁ። ሽቶ ተጠቃሚ በደንብ ጠንቅቆ ያውቃል። ምን እናርግን? በሽቶ እንደ ፋራ ልጣላ እግዚአብሔርን እኔ በህይወቴ በሽቶ ከሰው ጋር ጣላለ እንዴ? የኔን ህይወት ሽቶ የኔን ህይወት በቃ እኔ ቤት እኮ ነው ያለችው። ጋይስ እኮ ነይ ግቢ ደባሉኝና ግቢ ቤቴ ደባሉኑና ቤቴ ግቡ። እኔ እኮ በገዛ እጄ ሄጄ እኮ ነው ሽቶን የገዛሁት። አንቺ አለሽ አንዴ ከዚህ ሀገር አምጡልኝ ከአሜሪካ ላኩ ብለሽ የምታስልኪ። እኔማ እንደዛ ባረግ ቤቴ መሬት ሁሉ በሽቶ እየረገጥኩ ነበር የሚሄደው። ኧረ ንቄ አልተዋትም። ገንዘብ ናት እንዴ? ምን ሆናችሁ ነው ማሮቼ? ንቀው መጥተው ያለባቸው እነን ቁርቲ ምናምን ነው። እነሱ አሁን ገንዘብ አንደኛ ገንዘብም አይሆን ዩቲዩብ ላይ ስለነሱ ብታወሩ ማንም 100 ሰው ቁጭ ብሎ የሚያ ገንዘብም አይሆንም። ምንም አትጠቅም። እዛው ቲክቶክ ላይ ትካካ ምናምን ዝም ብላችሁ እዚህ ቲክቶክ ላይ ስትመጡ ምናምን እንቁርቲ ብላ ምናምን ዛሬ እህል በላሽ ልጆችሽ ታጥቡ ምናምን 6 ቀን ታስጨዋታላችሁ። አለቀ። ገዝታ አስገብታ ታስለቅሳለች፣ ትተዋታላችሁ። እቺ ግን ፊንገር ግን ገንዘቧን እየሰራች ስለኔ እየተናገረች ግን ታያት፣ ንቀሽ ታያት። አልንቃት። እሷ እንደሷ እሷ እኔን ሳርበደብዳ ንቄ ትቻታለሁ። አልናቀችኝም እኮ በአሽሙር እኮ አሁንም እኮ እኔ ቤት ነው ያለችው በአሽሙር ንቃ አልተወችኝም። እኔ አልንቅሽም። ገንዘቤ ነሽ፣ ገንዘቤ ዲባባ ገንዘቤ ነሽ። ቁጭ ብዬ አንቺ ያ ሁሉ ማህበረሰብ ላይ ገንዘብ እንደሰራሽባቸው እኔ አንቺ ላይ ነው የምሰራው፣ ማንም ላይ አይደለም። እኔ አንቺ ላይ ነው የምሰራው። የስንቱ አርቲስት የስንቱ ልጅ እንትን ካልሽ ጋይስ እኔ ላይ ነው የማሳየው። አቤልን እኔ እዚህ ውስጥ ማስገባት አልፈልግም፣ ግን ዩቲዩቧን እንትን ስላለ ከነ ቴክስቴ ከነ ምን ያውጥቻ ሳይሻለሁ ነው። አመሰግናለሁ አያስፈልግም ያልኩበትን ዛሬን ያለችው እንዳትሉ እንኳን ከነቀኑ አሳያቸዋል። እኔ ዩቲዩቤን ራሴ በራሴ ነኝ ያስተካከልኩት። ማንም ሰው አለኝ። አንቺ አለሽ አይደል እንዴት ደግሞም ሰውን እንዴት ሪፖርት ማንበብ ማትች? እስኪ ነይና እኔና አንቺ ማለት ነው ይሄ አደባባይ ፊት ነይና እኔና አንቺ እስኪ ሁላ ህዝብ ፊት ጋይስ ላይቴ በዚህ ቲክቶክ ስለምገባ ነው እንጂ ወደዛ ናቸው ፐርፊውሞቼ። ለማንም ብዬ አይደለም ቦታ ቲክቶክ ላይ ስገባ ወደዚህ ፊት ለፊት አደርገዋለሁ። አቀማመጤ ስለሆነ ነው። 2 ስልክ ስላለ 2 ቦታ በዛ በኩል እንትን ስላልኩ ነው እንጂ ፊት ለፊት አድርጌ እገባላለሁ። ማንም ምንን አሳቆ የሚያስነሳ ምናምን ይብስብኛል። እኔ እልከኛ ነኝ። ሰው አታድርግ ያለኝን አደርጋለሁ፣ አድርግ ያለኝን አላደርግም። እኔ እግዚአብሔርን እልከኛ ነኝ። እልህ አለብኝ። በቃ የሆነ ሰው የሆነ ነገር ካለ ያንን የሚጠላውን ነገር አሳብጄ ነው ማረግልኝ። K50 የድሮ ፍንዳታ K50 ቡታ ጋዝ እሱንም ምን ያወቁትኝ እዚህ ሲፖስቱት ነው። እነዚህ ትልልቅ ሰዎች እኮ በቃ ላይ እኮ ከነቆባቸው ቁጭ አሉ እኮ። የድሮ K50 ታውቁታላችሁ ጋይስ? ቡታ ጋዙ ይሄ የሚፈነዳው እነሱ ናቸው እኮ። እነሱ እሳትና እሳት እንደዚህ እያፋጩ ምንድነው ድንጋይና ድንጋይ እያፋጩ እሳት ያወጡ ሰዎች ዛሬ ተነስተው ከኔ ጋር እንትን ሊሉ ይፈልጋሉ። እንዴ ትልልቅ ሰዎች ናቸው እኮ። ማን ነው የሚለው ንገረኝ። ፈርታለች አትልም ጋይስ። እሷም እንደማትል አደባባይ ያወቃል። እናንተ ደግሞ ዝም ብላችሁ ሜጃ ስለሌላችሁ ብቻ እኔ ስድብ ስለሚጠማችሁ አውቃችሁ ያልተባለ ነገር አትልም። ፈርታለች እኔ እንደማትል አደባባይ ያውቀዋል። እንዴ ንቄት ቻለው ንቄት ቴንኪዩ የሚያነባዋለሁ። ንቄት ቻታለ ያለችው እኮ እሷ ናት። እኔ ግን አልንቃትም። ገንዘብ ናት። ገንዘቤ ዲባባ ደግሞ ምንድነው የሚያልሽው? ተመቸኝ። አሜሪካ ራሱ መኖሬ ራሱ ከነሱ ከሚኖሩት ኑሮ በላይ ነኝ። አሜሪካ ራሱ መባሉ ራሱ ተቀልዳለኝ። አጨብሳ ራስ ፊፊ ምን ደግሜ ጻፍ ያላየሁትም ፊፊ ምን አርጂ 21 እንዴ? ጥሩ ጥያቄ። ቢያንስ ለነሱ 21 ነኝ። ለነሱ ገና 21 ዓመቴ ነኝ። ፊፊዬ በእነሱ አይነት ስታይ እኔ ገና 21 ነኝ። በ17 ዓመት በ16 ዓመት የሆኑት አሁን በእነ አቤል ደግሞ ብታይ ታላቁ ነኝ። አይሽ ልዩነታችንን።
ሽቶዋን ለእኔ ብላ ታሳይ ብላለች። ተበላ ጋይስ። ታዲያ የምትዋረደው እሷ ናት። ልክ አቤል እንዳዋረዳት ውሸቷን አሁን የምትዋረደው እሷ ናት። ኬኳን ይንሳኛል አለችም ጋይስ። ሽቶዎቹ ፌክ ናቸው። ኬኳን ይንሳኛል አለች። 35 ዓመቷ ነው። የእናቴን እድሜ ነው የነገረችው። ጥሩ ጥያቄ። ሀገር ኢትዮጵያ ዝም ብሎ መሰዳደብ አይሰለችም? አይሰለቸኝም ማሬ። በገንዘብ ነው እየሰደብኩ ያለሁት። በነፃ ቢሆን ትክክለሽ ይሰለቻል። ነፃ ነገር ይሰለቻል። በገንዘብ ሲሆን ግን ትሳደበች። እኔ እንደውም እውነቷን ነው የምናገረው። እንደ እሷ የውሸት እየመጣ የውሸት ወሬ አላወራም፣ አልቀደድም። ስለ ሰው የውሸት ነገር አልናገርም። እስኪ ከተናገርኩት አውጥተሽ ይህንን ከነ መረጃ አሳይ በሉኝ፣ አሳያለሁ። ነገ ተነስታችሁ ግን አንቺ ሰው አይደለሽም የሰው ሚስጥር ታወዳለሽ እንዳትሉ አስቀድሜ ነው ነግራችሁ። ነቀሽ ተያሽቶ እንዳታሳይ ትበድ እና ዙም አድርጋችሁ ታያላችሁ። ማሪ እኔ እኮ ስራ እንዳላበዛባችሁ እኮ ብዬ ነው። ይቅር እኔ እኮ ለእናንተ ብዬ እኮ ነው። ዙም አድርጋችሁት እዩት ስላለች ዙም አድርጋችሁት ስራ እንዳይበዛባችሁ እኔ እህታችሁ ቤት ታዬ አገላብጬ እንደ አራስ ህፃን ልጅ እኮ ሽቶዎቼን ላሳያችሁ እኮ ብዬ ነው። ምን ብላ ደግሞ ትመጣ ይሆን? እኔ በሽቶ በሜካፕን ብታይ እግዚአብሔር ምስክሬ ነው። አንድ ፋውንዴሽን 2 በግ ይገዛል። እግዚአብሔር ምስክሬ ነው የምላችሁ። ከንፈር የምቀባው ራሱ አንዱ ራሱ ማለት ነው። ለቱቱዬ ቆንጆ ቀሚስ ይገዛላታል ከነቂቤ ከነ ራስ ቂቤዋ ራስ የሚያደርግ እና አንድ ቀሚስ ይገዛልሻል። አንዱ 50 እና 40 ዶላር የምቀባው ቻፕስቲክ ሊፕ ግሎሴ ማርያምን የቱቱዬ ቆንጆ ሽንሽን ቀሚስ ይገዛላታል። እኔ ግን አንቺ ከአንቺ ጋር እንትን የምለው ግን መጽሐፍ ማንበብ ትችላለሽ። አንድ ሁለተኛ ነገር ደግሞ የተማርሽበትን እስከ ኮሌጅ ድረስ አሳይ። እኔም ማሳያለሁ። ለዚህ ማህበረሰብ ወጣ አድርገሽ እስኪ ያሳይ። አንቺ ከተማርሽ እስኪ ያሳይ። ታዩ ሽቶ ምናምን በሰው ተልኮልሽ በስንት ዓመት በህይወት ዘመንሽ እንዶድ እየተቀባሽ አደግሽ ሴትዮ ዛሬ በዩቲዩብ ገንዘብ ሲመጣልሽ በስንት መከራ ነው እንትን ያልሽው። እስኪ አንቺ ወንድ ከሆንሽ ይኸው አደባባይ ፊት ቃል ለምድር ለሰማይ አንቺ እንዲሁ አባል ልስጥሽና አንቺ እስከ 10 የተማርሽውን አሳይ፣ እኔ እስከ ኮሌጅ አሳያለሁ። አባል ልስጥሽ፣ አባል ሰጥቼሽ አንቺ እስከ 10 እኔ እስከ ኮሌጅ እናሳይ። ማምላክን ነይ ቲክቶክ ላይ እዚህ ላይ ይዘጋል ብለሽ እንዳታጭበረብሪ። ቲክቶክ ላይ ይዘጋል፣ ነይ ቲክቶክ ላይ እናሳይ። በየቤታችን ማለቴ ፓስተር ቴቴ አሁን ስለ ሃይማኖት ስለሚያወራ ለክስ እሱ ቤት መሄድ ስለማንችል በየቤቶቻችን እናሳይ። ወንድ ኮንሽ ኬኳ ትሙት የምትለው ኬኳ ግን ልጇ ናት። ግን ጋይስ ልጇ ናት። ግን አሁን በውሸት አባቴ ሙት ስል በስመ አብ ወወልድ ወመንፈስ ቅዱስ ልጇ ናት። ግን ጋይስ ልጇ ናት። ግን ኬኳ ልጇ ናት። ግን ጋይስ እኔ ልጇ አትመስለኝም። ከሆነ ማደጎ ቤት አምጥታ ያሳደግ እንዴት ኤክስኪውዝ ሚ ጋይስ ስቃለኝ እኮ ስለዚህ ሳወራ ራሱ ስቃለኝ። በስመ አብ አንቆ ሊደፋኝ ነው። ስለዚህ እየጠነቆለችብኝ ይሆናል። የሆነ እንትን ፍላይ ነገር ይሄ እንትን የሚበር ካያችሁ ማንጎ በልቼ ነው። ሌላ ወሬ እንዳታወሩ። እኔማ ከማደጎ ነው እንጂ ወሰደቻል። በልጇ በዚህን ያህል ውሸት ሟሽ ላየችው። አሁን እኮ ለምሳሌ አሁን አቤል ዋሽቷል የሚባለው እሷ ባህር ዳር ድረስ ሄዳ አብራ ተዝናንታ ምናምን ቢሆን ኖሮ ኦኬ፣ አዎ አቤል ዋሽቶሻል ቤታ ምናምን ነገር ፈርቶሽ ነው ተከታዮችሽን ፈርቶ ነው ይባላል። የምጣዱ እያለ እንደ እንቅብ ተንጣጣ ያወጣችው እሷ ኦርደር ናት። ተገናኘች የተባለችው እሷ አይደለችም። ወጣ እንትን ያለችው ኦርደር ናት። እንግዲህ ተገናኘች የተባለ እሷ እንኳን ወጣ በዚህ ልክ አብረ እንዲወድቆልኝ ሰግዶልኝ ሰጥቶኝ ፎቶ ተነስተ እንኳን እሷ እንኳን አላለችም እኮ እሷ እንኳን አላለችም። የተገናኘችው የተባለችው ሴትዮ ወጣ እንኳን ይሁሉ ስትቦረተፍ አልሰማናት። ያላየችው አብራ ያልተቀመጠች አብራ ያልበላች ያኔ ሴትዮ እኮ ናት ልጇን ክዳ ልጇን ገላ የምትምል ስራች በእውነት ጋይስ ኦርደሯ እንኳን እንደዚህ ይሄን ያክል ደረጃ እንኳን አልተናገረችም። በቅርቡ ደግሞ ኦርደርን እንደምንም ቀጥቅጬ ቲክቶክ ላይ ማነው ዩቲዩብ ላይ እንደምንም አድርጌ
ዩቲዩብ ላይ እንድትመጣ አረጋታለሁ፣ አሳያችኋለሁ። ገንዘብ ስሸቅልባት ገንዘብ ስለምትወድ እንደ ልክ እንደ ውሻ አጥንት እንደምታሸቱት የለም እዚህ ዩቲዩብ ላይ ቅጥቅጥ ሳረጋት ገንዘብ ልሰራ ነው ብላ እያለች ዩቲዩብ ላይ አመጣሻለሁኝ እንደ ቡቺ አጥንት እንደናፈቀው ውሻ እያልሽ እንድትመጪ ዩቲዩብ ላይ አደርግሻለሁ። ለብቻዬ ጀግና ነኝ። ደግሞ ምን አለች መሰላችሁ? እቺ የጀርመኗ ግስላ ማለት ነው። የጀርመኗ ግስላ ኮንታ ኮንቴዋ ምን ብላ ተናገረች? በጣም ይቅርታ። እኔ እኮ በጣም የሚያስቁኝ ማለት ነው እንትን ሲሉ ነው። በጣም ይቅርታ አድርጊልኝ። የኔን ሙድ ነው ደግሞ የሚወስዱት። ይቅርታ አድርጊልኝ ኦርደርዬ፣ አንቺ ጨዋ ሰው መሆንሽን ባቅ ኖሮ ለእሷ አልደረብም። እኔ ላመንኩበት ለአንቺ ያውላ ሰው ያውላ የአማራ ልጆች ሲሰድቡሽኝ የቆምኩልሽ አንቺ አውራሪስ የቆምኩልሽ አምኜበት ስለሆነ ከአንቺ ጋር ለአንቺ ብዬ ተጣላዋቸውን እየዞርኩኝ ይቅርታ አድርጉልኝ አልልም። በአቋም የምጸና ሰው ነኝ። ይቅርታ የጠየቅሻ ከኔ ጋር ስለተጣላሽ እንጂ ባትጣይ ኖሮ አምንሽበት ነው የተናገርሻት። አምንሽበት እኮ ነው የሰደብሻት አይደል? እንደ ኦርደሯን እቺ የጀርመኗ አምነሽበት ነው የሰደብሻት። ዛሬ ተነስተሽ መጥተሽ በጣም ይቅርታ አድርጊልኝ ስለተጣላሽ ነው ከኔ ጋር። ባትጣይ ኖሮ ይቅርታ አትጠይቂያትም ነበር። በዛው አቋምሽ ትጸኚ ነበር። ስለዛ ውሸት አምነሽ የጠላቴ ጠላት ነው። ያችኛዋን ደግሞ አውቃታለሁ ባህሪዋን። በሰድበሻትም ራሱ ህሊና ስለሌላት መታ ጊፍት ትሰጥሻለች። ይሄ ነው የቲክቶክ 4 ነጥብ ማሽቃበጣችሁ ይሄ ነው። ከሰው ጋር ስትጣሉ ይቅር በለኝ ትያለሽ፣ ከዛ በኋላ ደግሞ ጊፍት ትሰጫለሽ፣ ታሽቃብጫለሽ። እንኳን ላንቺ አይደለም ለዛችኛዋም ለጓደኛዋም አልሆነች። ሳትፈልጉ በግዳችሁ በግድ አስታርቃችኋለሁ። እኔ ቤታ እኔ ያልነበርኩኝ 26,000 ሰው ማለት ትተዋታለች፣ ትርቃታለች። ሲጣሉ ጉድ እንሰማለን። ከዲቦራ ጋር ሲጣሉ ጉድ እንሰማለን። ለአንድ ፊንገር ብለሽ አይደል እንዴ ለአንቺ ብላ እኔን ያማችኝን የሰደበችኝን ልጅ ዛሬ አቀራሽ እንትን ያልሻት። እኔ እኮ ቂም ያስኩትኝ እኮ እንዴት ከጀርባዬ እታማለሁ በሚል ነው። እንዴት ከጀርባዬ እታማለሁ፣ እንዴት ከጀርባዬ ይወራብኛል። እንዴት ጓደኝነት ይሄ ነው ወይ 4 ዓመት በሚል ነው ያዘንኩት። የሰውኛ ስሜት ተሰምቶኝ አንቺ አልሻ እንዴ ለአንድ ለፊንገር አንድ ቀን በአካል ብትገናኛት ብለሽ አይደል እንዴ ልጅቷን ለአንቺ ብላ የቆመችውን ከጀርባዬ እኔን ያማችኝን ዛሬ አውጥተሽ የጣልሻት። ልክሽን ነው አዳሜ የምነግርሽ ብቻዬን። እሱንም ደግሞ ጋይስ ላይክ እያደረጋችሁ ቅጥቀጣ ይቀጥላል። የሚቋረጥ ነገር የለም። ወንድ ፍለጋ ባህር ዳር አይገር ቤታ ናታ ቤታዬ የኔ ሽቅርቅር አቤት። እኔ በረሃ ለበረሃ ገና እንከራትታለሁ። ገና አንድ ደግሞ የሆነ ተኳሽና ቀዳሽ እፈልጋለሁ። በረሃ ገብተው መሳሪያ ይዘው እንዲዋጉ ነው ማድረጋቸው። ሳይፈልጉ አማራነት እንዲሸጡ አደረግናቸው። ሳይፈልጉ በግዳቸው ድሮ እኛ ኢትዮጵያዊ ነን፣ እኛ አገሪቷ ላይ ተቀምጠን ስለዘራ እናወራም፣ እናንተ እዛ ሆናችሁ የሚሉት ሰዎች ሳይፈልጉ በግዳቸው አማራ እንዲሸጡ አድርገናቸዋል። እኔማ ስራዬን ሰርቼ በጊዜ እንትን ብያለሁ። በወጣትነቴ በጊዜ እንትን ብያለሁ። አላረጀውም ግን ቢሆንም ግን በዚህ እድሜ የማደርገውን አድርጌያለሁ። ሳትፈልጉ በግዳችሁ አገር አቋርጣችሁ ትራንስፖርት ከፍላችሁ እንድትሄዱ አድርገናል። እሺ ዋ እንዴ ለኔ እኮ ማስባቸው እኮ በቃ ይሄ ቲክቶክ ነው። ተጣልተናል፣ በቃ ተቆራርጠናል፣ ተላልሰናል፣ በቃ ተራ ነው ብዬ ነው የማስበው። ይሄው እንደው መድኃኒዓለም ያድርቀኝ አንድ ቀን ከጀርባ ሴራ አልጎነጉንም። ለዛ ነው አምላኬም ራሱ የማይጥለኝ በእነዚህ አውሬዎች ላይ የማይጥለኝ። ለዛ ነው በቃ ላይክ ቁጭ ብዬ ሳስበው የክፋታቸውን ጥግስ ሳየው እንዲህ ለአንድ ሰው ቲክቶክ ላይ ለምታቋት አብሬያቸው አልበላው አልጠጣው፣ በአካል አልተገናኘን፣ አብረን አልተማርን፣ አብረን አላደግን። እንዴት በዚህ ያህል ሴራ አገር አቋርጣችሁ ይህን ያክል ደረጃ? እኔ እኮ እናንተን እኮ የማያችሁ ማምላክም በቃ እንደ ቲክቶክ ሰው እኮ ነው።
በቃ ተጣላው። ከጀርባ ግን ቁጭ ቆይ እነሱ የተጣሉትን ሰዎች ከማን ጋር እኔ ኩሩ ነኝ። በኢየሱስ እኔ ኩሩ ነኝ። በወንድ ማደግ እኮ ይሄ ነው ዋናውነት። በቃ ይሄ እኔ አባቴ ልጅ ነኝ። እንደዛ እናንተ የተጣላችሁት እሺ ሰው ጋር እኮ ነው የተጣላችሁ። ወርደን አሁን የምትጠያት ያቺ ኮኬት ነው ምናምን የምትባለው በጣም ነው በህይወትሽ የምትጠያት። ሄጃ አላሽቃብጥም። እኔ ጋር እንኳን መታማሪያ ምን ጋይስ ልብስ ሰጠኝ ቴንኪ ነው የምለው። በጣም በህይወትሽ የምትጠያቸው ብዙ ልጆች አሉ። በሰላሙ በደህናው ሰዓት ምናማቸው የነበሩ ማቶጃቸው እነሱ ጋር እኮ ሄጄ እኮ ማሽቃበጥ እችላለሁ። እኔ እንደዚህ አይነት ሰው አይደለሁም። ከአንቺ ጋር ስለተጣላሁ ሄጄ ክብሬን ዝቅ አድርጌ ከዚህ በፊት ሲሰድበኝ ለነበረ ሰው ጋር ራሴን አላዋርድም። ራሳችሁ የምታቀሉት እናንተ ራሳችሁ ናችሁ። ሰው እኮ ይታዘባል። ስንት ጊዜ ሙሉ ሲሰድቧቸው የነበረውን ሄዳችሁ የምትለማመጡ እናንተ ናችሁ። እኔ አይደለሁም። አይ ሀና ሊኖራትም እኮ ይችላል። ምንም ማለት እኮ አለ ፎቶ መነሳት። ግን በዚህ ያህል ርቀት መሄድ እኔ አሁን ቤታ የምትናደዱትኝ የሆነ ፍቅረኛዬ ሲሆን የምወደው ማፈቅረው አይነት ሰው ቢሆን አዎ ሊያናድዱኝ ይችላሉ። ለቲክቶክ ይሄ እኮ ቲክቶክ እኮ ነው። እኔ ስመጣ እንደ ማንኛውም እንደናንተ እዚህ ጌም የምትጫወቱ ሴቶች ትዳራችሁን ምናምናችሁን ሸፍናችሁ እኔ ምንም የለኝም ትዳር ቀለበትሽን እያወለቅሽ እየጣልሽ እንደምትመጪው እኔ ምንም ትዳር የለኝም ወንድ አይቼ አላውቅም። እኔ ኦርደሯ እኮ እናቴ ይሄው እንዲሁ ይሄን ቀን እንደ እንጨት ያደርቀልኝ ነው የምላችሁ። ድንግል ላይ እኮ ነው ብላ የምታወራው። ታምኑኛላችሁ? ግን አሁን እኔ እኮ ከማዕበል እኮ ነው የወጣሁት። እኮ ከማዕበል ውስጥ እኮ ነው እንደወጣሁ የሚሰማኝ። ምን ያህል ግን የዋህ ነኝ። ግን እማምን ይኸው እማምላክን ራሷን የተጣሏት ራሱ ጓደኛሽ የምትሏት እሷ ራሱ ታምናታለች። ፈዘን እኮ ነበር እኮ መድኃኒዓለምዬ። እኔ መቻወቁ እንደ ስንዴና እንደ ጤብኛ እንደምትታደል አቤት የዋህነት፣ አቤት እኔ ሰው ወድ እስከ መጨረሻ እኮ ነው እንዴ ማሪ መቤቴን ነው የምላችሁ። እንደዛ እኮ ብላ እኮ የምታወራ ሰው ናት እኮ። ይኸው ያልሞተች ዲቦራ ትናገር፣ ዲቡ ትናገር እንዴ። ስንት ነገር እንትን ሲሉ የነበሩ ሰዎች ገና መች አወራሁ። አንድ ነካኩኝ እዚህ ዩቲዩብ ላይ እየሸቀልኩኝ በመረጃ እያመጣ ነው። ወገብ አገዳሽን አዳሚ የምልሽ አድበሽ ተቀመጭ። እስከዛሬ ዝም ያልኳችሁ ንቄያችሁ ነበር ብዬ ማለፌ ነው። ለካ መናቅም አልፈለጋችሁም።